እቺ ሰው አስገቧት አይደለ በቀደም አሁን እኔ ሞጣን ነው ማዳመጥ የምፈልገው። ከሞጣዎች ማንንም መስማት አልፈልግም። በዚህ ሰዓት መንግስት ጭራሽ በአንተ ድርጅት ነው። እኔ እኮ ትናንት ጸጥ ብዬ ሳይ ነበር። አዶናይንም እንትን አሏት አሉ። እኛ ምን ተሻለን ወገኖቻችን? እችን ፖለቲካ ቁጭ ብለን እናያታለን። ሰሞኑን ቁጭ ብለን መጨረሻ ምንድነው? ወዴት እየሄደች ነው? ብልጽግና ገና ለቤተሰብ የምንልከውን ብር ራሱ ቁጥጥር ያደርጋል። መግለጫ እስኪያወጣ ድረስ አድማስ መግለጫ ለማን ነው መግለጫውን ያወጣው? ምን ማለት ፈልጎ ነው አድማስ? እኛ የምንቀበለው ከመንግስት ነው ምናምን ለምን አስቡ። እዚህ እየመጣችሁ አትጨቃጨቁ። አስቡ ምን እየተሰራ እንደሆነ። ይህንን ፖለቲካማ ሞጣና ብርጅስቶን ናቸው የሚሰሩት። ጃስ ትላቸዋል እዛ ጋ رحنا وعلي ولا زريفانا وي ما عري دحنديو صبغي شكورينا توقيت تخلطينا نوقعك موديل نبا دحندي فقري انا اي دويه ايو صقمالو ابرد التساتفكي شكورينا ورقايتا ነው ምን ሰርቶ ነው ነው ابرد التساتفكي من لا ጉቦ ከይብኪ ደኸ እንዴ مقدميتي መጀመሪያ በቃ ወዲና ጎበዝ ሽኮሪና ጎበዝ ከምዚ ዝግብ ሽኩራን ጉቦ ሀይዙ ጸው ረድኤታ ይባሉን ጉቦ ከተወጽህ ወተወጽ ያለው ሽኩራን ይልካ ተወጽ። አሁን የትግራይስ እንዴት ነው ኦዲት ተደርጎ ህዝቡ ደረሰው አደረሰ? ህዝቡን በቃ እንዲፈጅ የሚፈለገው ማለት ነው። እናቴ ያን ሁሉ ብር ተሰብስቦ የነቀዘ ስንዴና በቆሎ ይላክለታል። ያልገባችሁ ሰዎች እኮ ብዙ ናችሁ እኮ እናንተ ደነዞች። መጠየቅ አለብህ። አትጩ። ዝም ብለህ አላስነካም አትበል። አንገታቸውን ደፍተው ብዙ ነገር የሚሰሩ አሉ። በጣም ብዙ ነገር በእርዳታ ተሰብስቦ ነው ስንቱ ህይወቱን የቀየረው። ተሮጆች የሚበሉት ነገር የላቸውም። ከቀን ወደ ቀን እየተራቡ ይመጣሉ። የተሻሻለ ህይወት የላቸውም። ረጂ ነድባዮች የሚይዙት መኪና የሚቀይሩት ማንሄር አሁን በትግራይ ላይ በተሰባሰበው እዛ እንኳን ይደርሳል። እርግጠኛ ነኝ ይደርሳል። መንግስት መሀል ላይ አካውንታቸውን ካልዘጋባቸው በስተቀር ህዝቤ እኮ አልገባም እኮ ምንም ብሪኑል ምንም ሚሊዮነሩን ህዝብህን ማብላት አችልም ብሎ መንግስት ከከለከለ እኮ ነው በቃ። ወገቤ እየገባ ነው። ግን የሆነ ሰዓት ላይ አንተ አሸባሪ ነህ፣ አንተ ጸረ መንግስት ነህ፣ አንተ ብር ለድሃ አይደርስም። እንዲህ ድሃው ይብላ እኮ ነው የተባለው። ህይወቱን ያደን እነዛ ውሃ የሚሉ እናቶች ይብሉበት። እንዲህ ምኑ ነው ኃጢአት? የሰው ገንዘብ ለምን ሌባ አይሆንም? የሰው ህይወትን ካተረፈ ይህማ ሌላ ነገር እኮ አለ። ወደ ውስጥ ስትገቡ አጀንዳ ነው፣ ፖለቲካ ነው ምናምን። ሰው ተርቦ እንደዛ አጥንቱ ነው። አሁን እየነቃን ነው ወገኔ፣ ንቃ። ዝም ብለህ እዚህ እየመጣ አንተን ብሎ ፖለቲካ ሰሪ፣ አንተን ብሎ ተናጋሪ ቆረቆ እንዳውላ ዝም ብለህ አስብ። ሰው የሞት ጣር ላይ ሆኖ ይሄ ገንዘብ የመንግስት ተቃዋሚ ስለሆነ አይገባም ያስጠይቀናል። ሰው እኮ እዛ እኮ ህይወቱ እያለፈ እኮ እየሞተ እኮ። አያችሁ ሞጣ እኮ አንዳንዴ ሞጣ በጣም ይመቸኛል። ሞጣ እናቴ ትሙት
ያውቀዋል ወዴት እንዴት ለምን እንደሆነ። ብልጽግናም በሱ ላይ ፖለቲካ ሰርቷል እኮ። ሞጣ እኮ በጣም ነው የማስቀው እኮ በጣም ነው የሚስቀው። ቆራርጠው ምናምን ሰውየውን ከፖለቲከኛ ወደ ኮሜዲያውያን ቀይሮት በፊት አሁንማ ወደ ብልግናውም እየወሰደ ምሳሽ እያለ ነው። የሰው ልጅ ደረጃ ቢፈጠፍጡት እኮ እነዚህ ነው። የሆነ ሰዓት ሞጣ እኮ እንዲህ አይልም ነበር። ሕጂ ተረዳዲና መብላት አትችልም። መንግስት ካልፈቀደል እንዲሁ በረሃብ ተቃጥለ ትሞታታለህ እንጂ በቃ እኮ ያንተ ገንዘብ ምንም ወገኖች ሚሊዮነር ቢሆኑ ምንም ብር አሁን ይሄ ነገር እኮ እንደዚህ አይተናል። በድርጅት ምናምን መግለጫ እየሰጡ ነገ ጧት እናቴ ተርባ ከዚህ ከአረብ ሀገር 200 ሪያል ብልክላት መንግስት እኮ አይቻልም ሊለኝ ይችላል። አንተ ቲክቶክ ላይ እየተቃወምክ ስለሆነ ይሄን 200 ሪያል ለእናት አንሰጣትም ድብን ትላታለች በረሃብ ብሎ ሊከለክል ይችላል። ይሄ እኮ ነው እየተሆነ ያለ። ብልጽግና እናቴ ግፍ። የሰሜን ህዝብ ምን እንዳረገ ባላቅም ግፍ ነው እናቴ። ሀሪርና ተቃጺልና ሀሪረ አነበና ሀሪረ ነዲደ ጅቦ ጸራ አማራ ጥፊ ከዚህ በካክ እንዲህ መጽፉ ሰዎች ራሳቸው ሙጀሊያ ጅቦ ለዚህ ነው ባይዞ እንደዚህ የረሃብ ወቅት የምናምን ወቅት ላይ በቃ ሁሉን ነገር መታውን ያለብን። እኔ ፖለቲካውን ምናምን እንዳለ ነው ምተው በዚህ ሰዓት ነው። አሁን ብንተው አየስ ለመርዳት ሰውን ለመርዳት ያሰቡ ሰዎች መለስ ምን አለ መሰለህ አንድ ጊዜ የ77ቱ ድርቅ ጊዜ መታገለላቸው ህዝቦች አለ በረሃብ እያለቁ ነው እየሞቱ መታገለለት ህዝብ እያለቀ በረሃብ ሲስ ፖለቲካል ምንም ጋርቤ በቃ ምንም ጥቅም የለውም። ከዛ መረባረብ ህዝቡ ላይ ነው እና እኮ የተረባረብከውን ብር እኮ እየታገተ እኮ ነው በዚህ ሰዓት እኮ እሱ ደግሞ ምን ይባላል መሰለህ እሱን መታገል ያስፈልጋል ነው ማለት። አሁን ይሄ የጎንዮሽ ትግሉን ነው ማለት ላንተ አይደለም አያጅቦ ባይዞ ላንተ አይደለም። ከሰሞኑ ዝም ብለን ምን መዘግባቸው ነገሮች አሉ። በቃ ዝም ብለህ ልብ ላይ ትጽፈዋለህ። የክፉ ቀን መተዛዘቢያ ነው ባይዞ። በትግራይ እርዳታ ወቅት ብዙ ነገር እየተነገረን ያለው ብዙ ነገር ሰምተናል። ፖለቲካ አድርገውታል። ፖለቲካ አንዳንድ ወገኖቻችን ማለት ነው። እኛ ምንድነው ቤዚክሊ ቀደምም እንዳልኩት ይሄ የአግማስ ጉዳይ ምንም ኢሬሌቫንት ነው ያወጣው መግለጫ ነውረኛ ነው። ታኩር እያሰባሰበን ያለው ታኩር ኦዲት ይደረጋል ተብሏል። በቃ በታኩር ውስጥ ማለቅ ነው ያለበት። ይሄ ድርጅት ከመንግስት ጋር የሚሰራው አይደለም። ቆይ እንግዲህ ራሱ መግለጫ ላይ የሚለው እንደዛ ነው። የመንግስትን አቅጣጫ ይታከዘራ እኮ የቋንቋውን ገንዘብ እኮ ለሚገባው ሰው እንትን አይልም እኮ አይሰጥም አይደል? ስለዚህ ምንድነው መሆን ያለበት? አሁን የተራበ ህዝብ አለ እንደ ምንድነው ደብረ ብርሃን ምናምን ሌሎች ቦታዎች ላይ ማለት ነው። ከባድ ረሃብ ማለት ነው። እነዚህ ሰዎች ከማንም ይምጣ ከማን ማለት ነው ከማንም ይምጣ እኮ ነው ማለት በቻሪቲ ኦርጋናይዜሽን በበጎ አድራጎት ድርጅት በኩል የሚገባ ገንዘብ መንግስት ማገድ የለበትም በፍጹም ማለት ነው። ነውረኝነት ይሄ ህዝብ እንዲያልቅ ከመፈለግ የሚመነጭ ነው። እንደዚህ የሚታረቅ ከሆነ ህዝብ እንዲያልቅ ነው ይሄ ምኞት ነው። የተራበን ሰው ከየትም የመጣ ገንዘብ ተደግፎ ከረሃቡ መውጣት ማስቻል ነው ያለበት። ከረሃቡ እንዲወጣ ማስቻል ነው ያለበት። ይሄ መንግስት ይሄ የፌደራል መንግስቱ የሚያገናዝብ ቢሆን ማለት ነው እነዚህን የተቸገሩ ሰዎች እንደውም ከማንም ቀድሞ ቢረዳቸው ያዋጣው ነበር ባይዙ። መንግስት እኮ መርዳት ስላቃተው ሰው ስለተራበ ነው። ህዝቡ ተረባርቦ ህዝቡን ለማዳን ተፍ ሲል ጭራሽ የመንግስት ትላልቅ ድርጅቶች ናቸው ብሩን አሰባስበው የና ሃሽታግ ምናምን ሃሽታግ ያንቺ ያዋጣሽው ብራ ወደ መንግስት ካዝና እየገባ ነው። አይናችን እያየ ኦኬ። ቅዱስ ጅቦ አንዴ ትግራይ አደይ እንደው ሰዓት ከሰጠኝ ለኔ ከትግራይ አደይ ጋር በጣም እስማማለሁ። ያነሳው ነገር ትክክል ነው። ሰሞኑን በዚህ በእርዳታ ጉዳይ እንዴት ስንከራከር እንደነበረ ስንቋስል እንደነበር አይተሃል። እኔ እንደ አንድ አማራ ተወላጅነቴ የትግራይ ማህበረሰብ በዛ ልክ ተርቦ አማራ ክልል ያለው ተፈናቃይ በዛ ልክ እየተራበ እየተጠማ
ድሃ ምስኪን ወገን ላይ የሚሰራውን ፖለቲካ እኔ እንደ ሰውኛ እንደ ብሔሬ ሳይሆን እንደ ሰውኛ ቆሜ ተሟግቻለሁ። ትክክል አይደለም። ምስኪን ላይ የምትቀልዱትን ነገር አቁሙ። ለምስኪን ብሔር የምትሰጡትን ነገር አቁሙ ብያለሁ። ይሄ አያዋጣም። የተራበ በአይናችን እስካየን ድረስ ማብላት የኛ ኃላፊነት ነው። ከየትም ብሔርና ከየትም ጎሳ ነው። እኔ አሁን ሃሽታግ የጠየኩሽን ጥያቄ አልመለሽልኝም። እኔ አከብርሻለሁ። አዳምጪ። አሁን ይኸው የትናንት ብር ሲያዋጣ የነበረው እኔ የመንግስት ድርጅት ነኝ አለ የብልጽግና። አንዴ ስለሱ ጉዳይ ልመጣልህ ነው። አንድ ነገር ልንገር። አሁን በአዶናይ በኩል የሚሰበሰበው እንዲሁም ይሄ ህጸጽ ነው ምናምን በሚባሉ ልጆችም በእነሱም አካውንት ተሰብስቧል አይደለ? ባንኩም ታንኩም እኮ በመንግስት እጅ ነው። ዛሬውኑ ማዘጋት ይችላል ከፈለገም ያንን ገንዘብ ከዛኛው አካውንት ወንጀል ነው ህዝብን ለማዳን እንዴ አሁንም እኮ እዚህ ኦርጋን ላይ እየተደረገ ያለው ነገር እኮ እንደዚህ ነው። እዚህ ኦርጋናይዜሽን ላይ እየተደረገ ያለው ይሄ ጉዳይ ነው። እጁን መንግስት በእንደዚህ በእርዳታ ገለልተኛ የሆነ በህብረተሰቡ የተቋቋመን ድርጅት እኮ ኤንጂኦን ገብቼ እንዲህ ህግ አወጣለሁ ሲል ለረሃብተኛ ለተሰጠ ገንዘብ ከማንም ፖለቲከኛ ወይም ደግሞ ለሌላ ለፋኖ ወይም ለታጣቂ ኃይል በለው ለትግራይ ታጣቂ ኃይል በለው አንዴ ለምንድን ነው ግን ምላሴን የምትለኝ? ኖ ጅቦ መረጃ እየመጣ ነው። እንቅልፍ ምላሴ ለምን ትለኛለህ? እኔ ሳውራ ጀስት 2 ሚኒት እኮ ከሰጠኸኝ እኮ በቃ ይበቃኛል እኮ በደንብ ከሰማኝ። እንደዚህ አይነት ከታጣቂ ኃይል ነፃ የሆነ ገለልተኛን የእርዳታ ድርጅት ላይ መንግስት እጁን እስከከተተ ድረስ የግለሰብ አካውንት ላይ ገብቶ የማይበረዝርበት ምንም ጠያቂ የለውም፣ ከሳሽም የለውም። ገባክ አይደለ? ስለዚህ እኛ አሁን ሶሉሽን እኔ ብዬ ማስበው ምንድን ነው አሁን እዚህ አማራ ክልል ላይ የተደረገውን ወይም ደግሞ ለወሎ ተፈናቃዮች አሚን እዚህ ደብረ ብርሃን ላይ ላሉ ተፈናቃዮች እንኳን የሚደረገውን ነገር ይሄን ያህል መንግስት ካደረገ ትግራይ ላይ ደግሞ ያንን እንደማያደርግ ምንም ጥያቄ የለው። እኛ እንደ ህዝብ ድሃ ላይ የሚደረገውን ነገር ማናችንም ብንሆን ማናችንም የፖለቲካ አቋም ልዩነት ቢኖረንም ማውገዝ አለብን። ዛሬ የኔ ቤት ሲንኳኳ ምትስቅ ከሆነ ነገ ያንተ ቤት የማይንኳኳበት ምክንያት የለም። ስለዚህ መንግስት የሚሰራውን ነገር በጋራ መቃወም አለብን። ድሃ ላይ የምናላግጥ፣ በረሃብተኛ የምናላግጥ፣ በምስኪን ላይ ብሔር የምንሰጥ ሰዎች ይሄ ትክክል አይደለም። ሃሽታግ አንቺ የምታስቢው አሁን በደንብ ንጹህ ወለል ብሎ ታይቶኛል። እኔ ምልሽ በእነ አዶናይ ስም በሆኑ በተወሰኑ የትግራይ ተወላጆች ስም የገባው ለእርዳታ ብር የነሱ አካውንት መንግስት ቢያዘጋው ጸረ ህዝብ ነው። አይሽ ጸረ ህዝብ ብለን እንወስነዋለን። አማራ ላይ ምን እየተባለ ነው? እስቲ ቀስ በይ አስጨርሽኝ። አንዳንድ በቃ አማራን አልነካም፣ በቃ የአማራ ፖለቲካ ያገባኝ ኖ ወይ ስለ ትግራይም እንደዚህ ድሃ ላይ ልንድታላገጥ አልፈለግም። ተውኩኝ በቃ ሃሽታግ በምስኪን ላይ ኖ በተራበ ሰው ላይ ነው ማለት የፈለግከውን ፖለቲካ ስራ እኔ አይመለከተኝም። እስቲ መጀመሪያ ልጨርስ። የአማራ ጠበቃዎች አንዳንዴ ደግሞ ስሜት ያቱ እንዲህ ምን ሆናችሁ ነው? ማዳመጥ መስማት ቁጥሩ ነው። አሁን ይህ ድርጅት ትናንት የተዋጣው ድርጅት የመንግስት ድርጅት የራሱ ድርጅት እስከሆነ ድረስ ከፈለገ ይዘጋዋል። ከፈለገ ከዛች ላይ ቆጥቦ የሆነች ነገር ሰጥቶ የሆነች ቪዲዮ ካሜራ ብልጭልጭ አድርጎ ብሩን ወደ ፈለገ ነገር ያዞረዋል ማለት ነው። እየሰማሽን አይሽ? ቀጥል፣ እኔ አስጨርሳለሁ። እንዳንተ ችግር የለብኝ። አሁን በእነ አዶናይ የገባው ግን ቀጥታ ለህዝብ ይደርሳል። ምክንያቱም ግለሰቦች ናቸው እነዚህ የተዋጣው። ይህ የተዋጣው ደግሞ የመንግስት እጅ አለበት ድርጅት። አይሽ ሁለቱ ልዩነት አለ። ትናንትና ታኩር ምን ሲል ሰምተኸዋል? ከመጀመሩ በፊት እኔን ተጠያቂነት ስለሚደርስብኝ በግሌ ባለው ነገር ለቤተሰብም ስጋት ስለሆነ ኦፍኮርስ አሁን አማራ ክልል ኢትዮጵያ ላይ አማራ ነኝ ማለት ራሱ ወንጀል ይሆንበት አቋቁሞ ነው ያንን ሚሊዮን ቆይ ልንገርህ፣ ወንጀል የሆነበት ጊዜ ነው። እናየዋለን። ወደ ፖለቲካው ስትመጣ የትግራይ ልጅ ሀሳቡን ደረቱን ቀና አድርጎ እኔ ትግራዋይ ነኝ ማለት አይችልም ከክልሉ ውጭ። ለምን? ምን እንደሚከተለው ስለሚታወቅ፣ በማንነታቸው እንዴት እንደሚያሸማቅቃቸው ስለሚታወቅ። ሆነም ቀረ ይሄ ሴራ እኔ ከረሃቡ ከችግሩ አንጻር ውጡና ከፖለቲካው አንጻር ሆነም ቀረ ሰሜንን መደቋቆስ፣ ሰሜንን ማጥፋት ነው የመንግስት ስትራቴጂ። ገባ? እዚህ በጦርነት ጥያቄ አንተን ልጠይቅህ። ኦ ማይ ጉድነስ ቴንክ ዩ በጣም እሺ፣ ችግር የለውም ጠይቀው። እንዴ ሃሽታግ እየሰማሁ ኢንተራፕት እያደረግከኝ ነው። ኢንተራፕት ማለት እያቋረጥከኝ ነው። በጣም እየረበሽከኝ ነው። ኢትስ ኦኬ። አዶናይ ታግቷል አልታገተም? ይሄንን የሚነግረኝ አካውንታቸው ታግዷል። እና አዶናይ ተጨማሪ ገንዘብ እንዳያሰባስቡ ታግደዋል። ያለው እነሱ አካውንት
እነሱ አካውንት ላይ ያለው ገንዘብ 10 ምናምን ሚሊዮኑ ታግዷል አልታገደም የሚለው መረጃ ግን የለኝም። ኦኬ ግን ካሁን በላይ እንዳያሰባስቡ ግን ታግዷል። አዎ ተጨማሪ እንትኑን የዘጉት በዛ ምክንያት ነው። ቻሌንጁ የተዘጋው በዛ ምክንያት ነው። ሰው እንዳይበላ ሰው እንዲራብ ማለት ነው። አካውንቱ ግን ታግዷል አልታገደም የሚለውን ይኸውልህ አካውንቱ ታግዷል አልታገደም የሚለው ግን መረጃ የለኝም። ታግዶም ሊሆን ይችላል አልታገደምም ሊሆን ይችላል። በዚህ ጉዳይ ኮሜንት ማድረግ አልፈልግም። ባያዝድ እንደሆነ እንትን መረጃው በሌለኝ ነገር ላይ ማውራት እንደማልወድ ታውቃለህ። እንደዛ ከሆነ እኮ ህዝብ እንዳይበላ ህዝብ እንዲሞት ይፈለጋል ማለት እኮ ነው። ገባ? ይህንን ለማጣራት ነው የፈለግኩት። እስቲ ሃሽታግ እያቋረጥከኝ ነው ምናምን ይሄንን ነው እያልኩ ያለሁት። እኔ የምልህ ተደጋጋሚ ሀሳብ ስለሆነብኝ ነው። ግን ምንድነው ተደጋጋሚ ስላልገባ 190ኛ ጊዜ ባወራ እኔ አዳምጪ። ስለ አማራ ማወራው፣ ስለ ትግራይ ማወራው፣ ስለ ኦሮሞ ማወራው እኔ ነኝ የማወራው አይደለ? ሐሳቤ ነው። በፍጹም እኔ እንደዚህ ከልክዬ ካላቅም እያልኩ ያለሁት እኮ ሐሳቤን አታቋርጠኝ። እኔ የሚታየኝን ነገር ላውራ፣ አንተም ደግሞ በፈለክበት ወይ ሐሳብን መግለጽ ትችላለህ ነው እያልኩ። እኔ ደደብ አይደለሁም። ይሄን አጀንዳ አራምድ፣ ይሄ እንዲያይጥመኝ አልልህም። መብት ነው ይሄ። ያንተ ፔጅ እስከሆነ ድረስ የፈለግከውን ነገር የማድረግ መብት ነው። እኔ ቤት ስትመጣ ደግሞ በእኔ ቤት አጀንዳ ትጓዛለህ። ሐሳብን ግን የሐሳብ ልዩነትን ታቀርባለህ። አለቀ። አመሰግናለሁ። አሁን 3 ሰዓት አለሽ፣ ጨርሰሻል ወይስ ወደ ሌላ ሰው እንሂድ? አልጨረስኩም። ይሄንን አሁንም ባይዘዌ እርዳታው ይሄውላ እንኳን ፕሊስ ይኸውልህ እንኳን ኢን ሚሊየን አይደለም ትሪሊየን እንኳን ቢሰበሰብ ነው የምልህ። በተለይ ደብረ ብርሃን ክልል ላለው ወይም ትግራይ ላይ ላለው የመልሶ ማቋቋም እንኳን ከረሃብ ያለፈውን አይደለም መልሶ ማቋቋም እንኳን ያለውን ህዝብ ልንገር። በተለይ ከክልሉ የተባረረ ሰው ላይ አሁን ጥገኛ ሆኖ ሌላ ቦታ ላይ ቀየውን መንደሩን ለቆ የወጣ ሰው ሊቋቋሙ አይችሉም። አሁን የዕለት ጉርሳቸውን ብቻ ነው ይሄ የገንዘብ እርዳታ የሚችልላቸው እንጂ ተመልሶ ወደ ክልላቸው ሄደው በተለይ ደብረ ብርሃን ያሉ ተፈናቃዮች ማለት ነው ካሉበት ቦታ ላይ ወደዛ ለመመለስ ገና ቤት ተሰርቶ ገና ምን ተብሎ ይሄ ፕሮሰሱ እነሱ ለማስኬድ በጣም ረጅም ጊዜ ነው የሚጓዘው። ይሄ ደግሞ የሚሆነው በአጭር ለማጠናቀቅ 4 ኪሎ ያለው መንግስት እስካልወደቀ ድረስ እነዚህ ተፈናቃዮች አሁንም ነገም ከነጎዳም እንዲሁ በሰው ልመና እንደዛ ነው። በቃ እርዳታ እየተደረገ የዕለት ጉርሳቸውን ለመሸፈን ነው እንጂ መልሶ እንኳን ማቋቋም አይቻልም። እዚህ ጋር ላቋርጥሽ፣ ሃሽታግ እዚህ ጋር ላቋርጥሽ። 4 ኪሎ ያለው መንግስት አይወድቅም። እንዴት? ማን ነው የሚያስወድቀው? ቂጣ ነው። እንኳን እሱ መንግስቱ ኃይለማርያምም ያ ኢስት አፍሪካን የሚያንቀጠቅጥ ጀግና የሚባል እንደው ጦሩ የሚያስፈራ ታውቀዋለህ። አንተ መቼም በዛ ጊዜ ነበር። ከኔ በታሪክ ደረጃ ነው ከተወለድኩ በኋላ የተነገረ። እንዴት መሰለሽ ኢስት አፍሪካን የሚያንቀጠቅጥ እንደው ፈጣሪ እግዚአብሔር ካልወረደ በስተቀር እናቴ ሁሌ ነበር የምትነግረኝ ፈጣሪ ካልወረደ ይሄ መንግስት አይወርድም የሚባልለት እንኳን ትናንትና ከጫካ ተነስቶ ትግሉን አጣጥፎ ኢህአዴግ መንግስት ይወድቃል አይወድቅም? ትግራይ አዴ ይኸውልህ አያጅቦ ቅድም ነገር ያለው እኔ ህዝቤ ተርቦ ነው ያለው። አሁን ላይ ፕራዮሪቲ ሰጥቼ የማየው ህዝቤ እንዴት አድርጌ አሁን ካለበት ረሃብ የትኛውንም ሰው አስተባብሬ ማዳን እችላለሁ የሚለው ላይ ነው አሁን ትኩረት አድርጌ። መንግስት እኮ አካውንታቸውን እየዘጋ ነው፣ ወደዛ አካባቢ እርዳታ እንዳይሄድ እየከለከለ ነው። አሁንም ጠይቅ ይሄ መንግስት ይወድቃል አይወድቅም? እሱ ስለሚታወቅ ይኸውልህ እሱ ስለሚታወቅ ትራንስፓረንት የሆነ አሰራር ለምሳሌ በነዛ በ3 ልጆች ገንዘብ እንዲገባ ነው የሚደረግ ያለው። በቃ እኮ እንደ ሃሽታግ ሀሳብ ይሄ መንግስት ይወድቃል አይወድቅም? ይኸውልህ አያጅቡ ምንድን ነው ሃሽታግ ይወድቃል ብላለች። አንተ አዎ ይወድቃል ወይ ደግሞ አይወድቅም ለምን አትልም? እንደ ፖለቲካ የማውራት ይኸውልህ አያጅቡ ፖለቲካ የማውራት ፍላጎት የለኝም። ከሳምንት በኋላ እናወራበታለን እያልኩ ነው። አሁን ፖለቲካ ላወራ አልፈልግም። ሰዎች እንዳይረዱ አካውንት እየታገደ ነው። ይኸውልህ በመሰረታዊነት አሁን የምንቃወመው ያለ ነው ሚዲያ ላይ ባይዙ አንተ አሁን ፔጅ ላይ ማለት ቲክቶክ ላይ ላይቭ ስገባ የአንተ ቤት የመጀመሪያ ነው በዚህ ሳምንት ማለት ነው። የገባሁትም ቤዚክሊ ምን ለማስተላለፍ ነው መሰለህ? የተራበ ህዝብ ፖለቲካ አትስሩበት። በቃ ኢቲዝ በየትኛውም መልኩ ማለት ነው በየትኛውም መልኩ የተራበ ህዝብ ማንኛውም ዋጋ ተከፍሎ መዳን አለበት ነው። አንተ እኮ እያወራህ እኮ ነው ተግባራዊ ሆኖ መሪ ላይ ታውቃለህ። የተዋጣው ገንዘብ ወደ
እያየን ነው እየታገደ ነው እያየን ነው። አሁን ይቅርታ አድርግልኝና ጅቦ የኦሮሚያ ክልል የተነሳውን የድርቅ ታይም ላይ ታስታውሳለህ? ድፍድ ኢትዮጵያ ከኔም ጭምር ከኔ ከእህት ጭምር ሰፖርት አድርጊያለሁ። ለምንድን ነው በዛ ልክ ታዲያ አካውንቱ ያሸባሪ ነው እየተባለ እየተመነጠረ የማይዘጋበት ለምንድን ነው? ዛሬ ግን አማራ ክልልና ትግራይ ክልል ለሚደረጉ እርዳታ እንትኖች ላይ ላይክ ይሄን ያህል ወደ አሸባሪነት የሚወሰደው እኔ እንጃ እግዚአብሔር ይወቀው። ብቻ በጣም ነው የሚያሳዝነው። በእውነት ነው የምልህ በጣም ደሃ ብሔር የለውም። እውነቴን ነው የምነግርህ። እኔ አሁንም ሃሽታግ ሀፍተይ ይሄ የቦረናው ረሃብ ጊዜ እነ ጉማ ሳቃ የሚባሉ ልጆች ታውቃቸዋለህ? እነ ጉማ እነሱ ይሄ የምሰበስቡት ገንዘብ ለሸኒ ነው ተብለውም ታግደዋል። ያኔ ታስሮም ነበር። ጉማ ተጠይቆ ነበር። እኔ እሱን አልሰማሁም ካንተ ነው ይሄን የምሰማው። ይኸውልሽ ሃሽታግ ዛስ አሁን የተራበ ህዝብ ላይ ቁማር የሚጫወት አካል ነው በብዛት ያለው። ስለዚህ ምንድን ነው ማድረግ ያለብን? አዝመች ፖሲብል የትኛውንም አይነት የፖለቲካ እንትኖች ትተን የተራቡ ህዝባችን ላይ እንረባረብ። ደብረ ብርሃን ያለው ሀርቡ ላይ ጃራ ላይ ያለው እኛ ጋር በይዞ ህጻጽ ጎልቶ ይወጣበት ነው። ከአዲያቦ እስከ አብይ አዲ፣ ከአድዋ እስከ አክሱም እስከ አድግራት፣ ሰብዓ ካሪ፣ መቀለ ሁሉም መጠለያ ካምፖቻችን በጣም የሚያሰቅቅ ረሃብ ነው ያለው። የሚያሰቅቅ ያፍቱ ነው 9 ኪሎ የነቀዘ እንትን በምን አይነት አግባብ ነው ህዝብ ከእንግልዝ ብለህ ትጠይቃለህ? በምንም አይነት አግባብ ይሁን ፖለቲካል ጉዳዩን ትቶ ህዝባችን አትሊስት ዛሬን እንዲያደር የምናደርግበት መንገድ መፍጠር ነው ያለብን። ቲክቶክ ላይ ወጣችሁ እንትን ሊያስታጥቁ ነው እንትን ሊያረጉ ነው ጦርነት እንዲህ ሊያረጉ ነው እንትናል ምንነት ነው ይመዘገባል። ባይዙ ይሄ በጦርነቱ ወቅት የተናገሩን ሰዎች መዝግበናል። በተራበ ሰው ፖለቲካ የሚሰራ ሰው ሸይጣን ነው። ሸይጣን ነው። በተራበ ሰው አይነገድም፣ አይሸቀጥም። ሪል ነው እያለን ያለ ነው። ሪል ነው ማለት ረሃብ ሪል ነው፣ የሚታይ ነገር ነው። ትግራይ አዲ አሁን አሳምቻለሁ። ትክክል ነው ያወራው ነገር እና አንድ ጥያቄ አለኝ። ይህንን የሚያደርገው መንግስት ነው አይደለም? ኖት ኦንሊ መንግስት፣ ብዙ አካላት ነው ይህንን ነገር እያደረጉ ያሉት። መንግስት ደግሞ ዋነኛ ነው። መንግስት እና የመንግስት ካድሬ ብቻ ማህበረሰብ ሳይሆን ዋነኛ ነው። በቃ መንግስት ይወርሽ። እኔ አጫጭር ጥያቄ እኮ ነው የምጠይቃችሁ እኮ አጫጭር ጥያቄ አያጅባ ኖ እቺ ላብራራ። መንግስት ፖለቲካ እየወሰደ ያለው ኧረ ቆይ አንዴ ላውራታው። ግን ወደ ፖለቲካ እየወሰደ ያለው እዚህ ቲክቶክ ላይ የምታየው አይደለም መንግስት አይደለ? አካውንት በማድረግ መንግስት ነው ወደ ፖለቲካ እየወሰደ ያለው ይሄን ረሃብ። ኦፍ ኮርስ እያልኩ ነው እኮ ፕራይመሪሊ ልንገርህ። ይኸውልህ በመጀመሪያ ደረጃ ልንገርህ፣ ሀገሪቷ ላይ ረሃብ አለ ሲባል መጀመሪያ የሚጠየቀው መንግስት ነው። የሀገር መንግስት ኮንክ ማለት ነው you have to be responsible። ለነዚህ ሰዎች እኮ ሪስፖንሲብል መሆን አለብህ። ከየትም እኮ ፕሮጀክት አትፈር በረሃብ ትግራይ አዲ ግልጽ እያረክልኝ አይደለም። ለምን እንደሆነ አልገባኝም። የኔን ጥያቄ አንተ ብዙ ነው አሁን ይሄ መንግስት ረሃብን ወደ ፖለቲካ ቀይሮ አካውንትን እያዘጋ ረሃብተኞች እንዳይደርሳቸው አሁን የሚዋጣው ከዚህ በላይ ይዘጋ። ህዝብ አይደል የተራበው? ለህዝብ ሲባል በቃ መቆም አለበት። ከዚህ በላይ ለሚያስኪ ይኸውልህ አያጆ መንግስት እነዚህ ረሃቦች ስለመኖራቸው አያውቅም ብለህ ታስባለህ እኮ? እኔ እኮ አላስጨረስከኝም እኮ ትግራይ አዲ የሰበቡ ምክንያት ማኑንና ነው። እነዚህ ሰዎች ወደ ረሃብ የመጡበት ስኬዝ ምንድን ነው? ጦርነት አይደለም። ሃሽታግ እኔ ላውራ ተው በቤት አትንትናት በሉ ትግራይ አዲ ስምዕን ሙጽም ይልካ ስምዕን አሁን እነዚህ ሁሉ ፈጣሪ መንግስት ቆይ እዚህ መንግስት ኮርዲ አይወርድም። ትግርኛ ግበራሽ አማርኛ ተዛረባክ ቆይ ዝም በኔ እና እሱ በአማርኛ ግበራ እዚህ መንግስት ኮርዲ አይወጥ። ኤኒዌይስ አያጅቦ አጫር መልሲ ሁላችሁም ኢትዮጵያውያን የተራቡ ህዝቦቻችንን እንደግፍ፣ አቅሞቻችንን በሙሉ እነዚህ ሰዎች ላይ እናደርግ። አሁን ላይ ምንም አይነት አጫር መልሲ ሀብት ምልሰለ ይዝግበታ ፖለቲካሊ
አያችሁ ትግራይ አዴ የተረገመ ሰው በጣም ፖለቲከኛ ነው። የትግራይ አዴ ሃሽታግ ቢሆን አዎ ይወርዳል እንጥለዋለን ምናምን እንትን ነበር። ይህን መንግስት ማንም አይጥልም። እንዲህ እየቀጠቀጠው ሁሉ ያውቃል። ትግራይ አዴ ፖለቲካ ነው ይላል ያዞረዋል። እኔ በፖለቲካ አይደለም ፖለቲካ የሰራው መንግስት ነው። ይህ መንግስት ይወርዳል አይወርድ እናቴን ብልጽግና የማይወርድ የትግራይ ልጆች እኮ ፖለቲካ ይችላሉ። አብይ አህመድ አልተረዳችሁም። ከመይ ከምዝኸት ፖለቲካ አይተረዳትኩ ትግራይ አዴ ንምንታይ ኢኻ ዘይመለስካለ ሕጂ እዚ መንግስቲ ከምዛ ፖለቲካ ሰሪሑ እየተሰባሰበ ያለውን ብር እንዲታገድ አደረገ። ከዚህ በላይ ማሰባሰብ አችሉም አለ። ብዙ ፖለቲካ ተሰራ። እኛ አይደለንም ይሄን ጉዳይ ወደ ፖለቲካ ያመጣ ነው መንግስት እና እንዲህ አይነት ሰው እንዳይረዳ የሚያደርግ ሰው እንዲራብ ያደረገ መንግስት ይወድቃል አይወድቅም? ስለ ላሻልክ አይወድቅም ማለት ነው። ካልወደቀ ደግሞ ሌላ ፖለቲካ ሴራ አለ ማለት ነው። ሃሽታግን ያልተገለጠላት ሞጣ ብቻ የሚታየው ፖለቲካ ሃሽታግ ቀወጠችው። ተስፋ መጠጣት አያስፈልግም። ተስፋ መጠጣት ታውቃላችሁ? ተስፋ እንዴት ይጠጣል መሰላችሁ? አይናችሁን ጭፍን ታደርጉና ኩባያ ሙሉ እርጎ መጥቶ በዳቦ እንዲውርድ ስታደርጉ ልብ ቅስቅስ፣ ከዛ አይን ግልጥ ስታደርግ ምንም ነገር ውሃ በብርጭቆ የለም ራሱ ውሃ በብርጭቆ እና ይሄ ተስፋዊ ፖለቲካ ከዚህ ላይ መላቀቅ አለበት። እውነቱን መቀበል አለባችሁ። መጠጣት አለባችሁ እውነቱን። ለምን ኮሶ አይሆንም? ኮሶውን አይነን ጨፍነ እርጉ እንደ እርጎ እየሳልክ መጠጣት ምን ይሰራልሃል? ትክክለኛውን ፖለቲካ ነው መጠጣት ያለባችሁ። ዘራይሰን ፌክሰን አብይ አህመድ እንደሆነ አይለቅም ስልጣኑን። እናቴ ትሙት ማንም አያስለቅቀው። ይኸው በመወዳት እናቴ ማልኩላችሁ። ማንም ቲፔለፍም አሁን 4 ኪሎ ነው ግቢ ቢሏት አሜሪካ ራሱ አትገባ። አርሰ ውሳኔ ላይ እየተሰራ እኮ ነው። አርሰ ውሳኔ ትግራይ ከም ሀገር ትሆን ያንበር እዌ ራሄል ሽኮሪና መጽኺ አትቀልዱ። እሱን ቶ ሃሽታግ አንቺ ስሜትሽን ነው። እሱን ቶ አሁን አስገብች እዚህ የሆነ ጥያቄ ብጠይቅሽ ምናምን ነው የምትይው። ማን ነው መንግስትን የሚጥለው? የትኛው ኃይል ነው በዚህ ሰዓት መንግስትን የሚጥለው? የትኛው አንድነት ያለው ኃይል ነው ተሰብስቦ መንግስትን ለመጣል? እንዲህ ቀልጃለሽ እንዲ የንቀቱ ንቀት እኮ ከሀገር ጋር ጦርነት እገጥማለሁ የሚል ሰው እኮ አሰብን አስመልሳለሁ የሚል መንግስት እኮ እዚህ መንደር ውስጥ ያለውን ጦርነት እንደምንም ሳያዩ እንዴት ነው የምታስቡት እናንተ? ህዝቡ ታዩ ባክሽ። ህዝቡ እኮ አትበላትም ተባለ እኮ በግልጽ አትበላትም። እንዲሁ አፈር ትበላታል። ለአንተ የሚዋጣው አይደለም እኔ ላበላ ለአንተ ተዋጥቶ የሚመጣልን እንኳን ስንዴና ምናምን ህዝቡ አላስበላም እያለው ምን ታመጣላችሁ? ህዝቡ የትኛው ህዝብ? አማራ ኦሮሞ እየተባለ ተከፋፍሎ የሚሰዳደበው ህዝብ አይለቅላችሁም። ማንቁርትሽን ይዘ ናይ ሃሽታግ እየላስገባ ሃሽታግ እውነቱ ይገባታል፣ ግን ርር ትላለች። መንግስትን የሚያስወድቀው ኃይል ማን ነው? በጦርነትም በምንም ሬስተን ፌክሰን እኛ በታሪክ ደረጃ ብዙ አምባገነን መሪዎች ተዋርደው ከየትቦ ስር ተለቅመው እነ ጋዳፊንም አይተናል፣ እነ ሳዳም ሁሴንም አይተናል። ምን ያህል አምባገነን የሆኑ መንግስታት ከነ ክብራቸው ወርደው በህዝብ ተቀጥቅጠው እንደሞቱ ይሄ ምንም ሃሽታግ ታናጅኛለሽ። እናቴ ትሙት በጣም እኮ ነው የምታናጅኝ። በጣም የምታወሪው ለማን ነው? እዚህ ለሚሰማሽ ነው? እኔ ደስ እንዲለኝ ነው። ሃሽቱይ ይሄንን ነገር አስተካኪ። የኮሚቴው አባልነትሽ እንዴት ነው? ሱዳን እኮ ዳቦ 10 ሳንቲም ጨመረ ብለው እኮ ነው መንግስታቸው ላይ ጫና የፈጠሩት እኮ። እውነት ያምካል። ጋዳፊን የተነሱበት እኮ ከውሃ በታች የሆነውን የነዳጅ እንትን ትንሽ 10 ሳንቲም ከፍ አደረክ ብሎ የኢትዮጵያ ህዝብ በሞት ላይ
የተዋጣልን ብር አትበላም ተብሎ አንቺ የኢትዮጵያን ህዝብ ከሱዳን ህዝብ ከሊቢያ ህዝብ ጋር ታወዳድሪያለሽ? ከነጋዳፊ ጋር ከስሪላንካው ከኔፓሎች ጋር ታወዳድሪያለሽ? የኢትዮጵያ ህዝብ እኮ የሱዳኑ መንግስት ለምን ወረደ ሲባል በዳቦ ላይ 20 ሳንቲም ጨምሮ ህዝቡ አደባባይ ሞልቶ ቤተ መንግስት ባንኮርቱን ይዞ አመጣ። የትኛው ህዝብ ነው እባክሽ? አብይ እኮ ጥግ ድረስ የተቀመጠበት አቀማመጥ ድል ብሎ የተቀመጠው ዱልዱም ብሎ እንደ ጋዳፊ እንደ ምናምን የአፍሪካ ሀገሮች ወላሂ በይ ኢትዮጵያ ላይ ያለሽ የኢትዮጵያ ረህቦት እኮ የኢትዮጵያ ህዝብ ከመንግስት ይልቅ እኮ አምላኩን ለማማረር የቀረበ ህዝብ እኮ እግዚኦ አምላክ ወይ የአምላክ ቁጣ መጣ ሊጨርስ አቡም ወጣ ይተንትሜ ለማንኛውም ምዕመናን የዛሬ ፖለቲካችን እዚህ ጋር ተጠናቋል። ነገ ሌላ ፖለቲካ በሌላ ርዕስ እስክንዘናኝ ድረስ ቸር ሰንብቱ። የተዋጣልሽን ብር ለቤተሰቦች ብር አትልኪያትም። ካሁን በኋላ እንኳን ደማዋተሽ እንዲህ ህዝብ ልትረጅ አንቺ ራስሽ ለየቤተሰብሽ የምትልኪው ገንዘብ ከየት አባ መጣ ማን አባ ነው የሚያበላው ይባላል። በየቤቱ እየዞሩ ቀበሌ ተመድቦላቸው በየቤት ቁጥራቸው እየሄዱ ማን አባሽ ልኮልሽ ነው ይሄንን ቀይ ወጥ እየበላሽ ያገኘንሽ? ኧረ ልጅ አረብ ሀገር ነው የምትኖረው ልካልኝ ነው። እንዴት አባቷን የላከችልሽ? ገና ይሄ ሁሉ ፖለቲካ እንዴት እንደመጣ ነገ በደንብ በዝርዝር እናስቀምጠዋለን። አሁን ሁላችንም ወደ ሞጣ ቤት እንሄዳለን። የሞጣን እውነታዊ ፖለቲካና ነባራዊ ትንታኔ ይዘን አጅትዬ ቆንጆ በቃ ምን ልትሰሪ ነሽ? አተሻቢያ እንዲህ ደፋረ ምን ልታወራ? ስለ ኢትዮጵያ ልታወራ ባልሆነ እውነት ለመናገር ያማል ጅብዬ። እኛ የሞቀ አልጋ ላይ ማህሪ አንድ ሚት አድርግ ማህሪ ሚት አድርግ። እውነቴን ነው የምልህ ጅብዬ። እኔ አሁን እዚህ ጋር ወዳጆቼ ነይ ክሪስማስ ፓርቲ እና ክብር ምናምን ይሉኛል። እኔ እቺ ምስኪን ሀገሬ ለማን ትቼ ነው? እኛ እኮ ይሄ የእኛ ክሪስማስ አይደለም፣ በፓስፖርት ብቻ ነው የሌላ ሀገር ዜጋ የሆን ነው እንጂ ማንነታችን ኢትዮጵያውያን ነው። እና ወዳጆች አትጨነቁ፣ የሀገራችን ጉዳይ ይቀድማል። ጅቦ እውነት ለመናገር እኛ የሞቀ አልጋ ላይ ተኝተን የአማረ ምግብ እየበላን እግዚአብሔር ነው የምልህ ድሃው ኢትዮጵያ ያሳዝነኛል። እኔ ኦሮሞ ወገን ያሳዝነኛል፣ ትግሬ ወገን ያሳዝነኛል፣ አማራው ወገኔ ደም ያሳዝነኛል፣ ሌላውን ብሔር ያሳዝነኛል። ድሃ እዛች ሀገር ላይ አልፎለት አንድ ቀን አያውቅም። ሁሌም ለጦርነት የሚማገደው የድሃው ልጅ ነው። የእነሱ ልጆች አውሮፓ፣ አሜሪካ የተንጣለለ ህይወት እየኖሩ የአማራቸውን እየበሉ እየጠጡ ስማኝ እየበሉ እየጠጡ ሃሽታግ ስታወራ እኮ ልቤን ነው የምትበታለች። በቃ ዛሬውን አለሜን እኮ ነው በቃ የምታሳየኝ እናቴቱ ስምትምትምትምት ታደርጋለች። ከዛ ሃሽታግ ከወጣች በኋላ ደግሞ ጭንቀት ነው የሚሰ ሃሽታግ ያወራችኝ ሁሉ ተስፋ ነው የሚመስል። አያጅቱ የኔ ቆንጆ ሰሜኔ ላይ እንደዚህ አይነት ፖለቲካ የኔ ቆንጆ ቅቤ እኮ ነው የምታጠጨው። በቃ እንዲወርዱ በዚህ ብሎ 4 ኪሎ ለመግባት ምናምን እንደሚሉት አክቲቪስቶች የሉም። ሰሞኑን ማናት እቺ ዘፋኛ ቅዳሜ ገበያ የምትለው እኛ የምንታገለው ነገ ጠዋት ሐሙስ 9 ሰዓት ላይ 4 ኪሎ ለመገናኘት ነው ትላለች። እታችሁ ትክክል ይሏል። እኔ ፖለቲካ አናቴን ያዞረው ነው የምልሽ አሽትዬ። እውነቱ ሲገለጥ ብልጥግና የተባለው መንግስት
እናቴ ከልካይ አናዛዥ ተናዛዥ ትግራይ አዴን አልሰማሽዋ? ብልጽግና ይወርዳል አይወርድም አልኩት። ጸጥ ያቃላ ፖለቲካ እንዴት እየሄደ እንደሆነ ያውቃል። ትግራይ አርሰ ውሳኔ ላይ እንደሆነች ያውቃል። እንዴት ነው እንደዚህ ቤት? ቆይ አሁን ሃሽታግ ላንቺ ስሌው አስገብቼዋለሁ። ቆይ ነባራዊ እውነት የሚባል ነገር አለ። አንድ ነገር ትግራይ ዓዲ ሕጂ ትምልሳለህ ዲ ካይ ትምልሳለህ ብልጽግና ፖለቲካ እባክህ አያጅቡ ግደፍ ማርያምን ግደፍ ፖለቲካ ማርያምን ግደፍ ኖ ይትረፍካ ንምንታይ ይመስለካ ንምንታይ ይመስለካ እዚ ሕጂ ተኣከበ ገንዘብ ንፀገምቲ ከይበፅሕ ዝገበሮ መንግስቲ ፖለቲካ ኣይኮነን ብፖለቲካ ግደፍ እሞ ዝተረሓብዎ ግና ከመይ ትረድኡ ፖለቲካ ሊደር እኮ እኛ እየሰማኸኝ ነው። አሁን ፖለቲካ በተራበ ህዝብ ፖለቲካ ሊሰሩ የሚፈልጉ ከመንግስት ጀምሮ ብዙ ኃይላት አሉ። ትናንትና ቆይ ስማኝ፣ ትናንትና ፋና የሚባል ቴሌቪዥን ላይ ሲተላለፍ የነበረውን ፕሮግራም አይተዋል አይደለም? አይተዋል አይደለም? ስለ ትግራይ ረሃብ ያሉትን አይተዋል። ስለዚህ ዊ አር ኖት ሬዲ ስለ ፖለቲካ ለማውራት አሁን ሬዲ አይደለንም። ህዝብ የተራበ ህዝብ አለን፣ ሊያደር የማይችል ዛሬን አድሮ ነገን ማየት የተሳነው ህዝብ አለን። እንዳይደርሰው እየተደረገ ነው። ፖለቲካውን እኮ እንዳይደርሰው ተደረገ። አዘጉት። እየሰማኸኝ ነው? መንግስት ያገደውን ያህል ቆይ ስማ፣ መንግስት ያገደውን ያህል ያግድ። እኛ ባሉን ቀዳዳዎች ሁሉ ተጠቅመን ህዝባችንን ማዳን አለብን። በቃ አንድ ነገር ሀሳብ አለኝ። ሰማኝ፣ እነዚህ ሶስት ልጆች ይኸውልህማ። እሺ ሀሳብ እንዴት አደረኛለህ? ሀሳብ እሺ፣ ትግራይ አዴ በመሀሪ ስም ተሰብስቦ በአስመራ በኩል በናቅፋ ብሩ ይግባል። ጆሮ ግን በጣም ተቀይርካኒ ዘለኻ ባይዞ በጣም ማለት እና እንዴት ላድርግ አሁን እንዴ ምን ላድርግ? ውሽጢ አይሪ ክጽፈካ ይምበር ቲዝ ኖት ዩ አር ኖት ራይት ባይዞ ትክክል አይኮንካን ዘለኻሉ ነታት حق ክነግረካ ማለት ኣብዚ ዘለናሉ ኩነታትስ ብጣዕሚ ሴንሲቲቭ እዩ ዘሎ እቲ ኩነታትስ ብጣዕሚ ሴንሲቲቭ እዩ ዘሎ ኩሉ ፖለቲካል ገብሩ እዩ ዘሎ መንግስት እንዲ ከም ዝገይርዎ ዘለሽ حق سمعني دولخ ፖለቲካ ገላ ይኮን حق ክትዛረብ ዝግበካ እየሰማኸኝ ነው። መንግስት ይሄንን እያደረገ እንደሆነ ካወክ መንግስት እንዲያረገኝ ብለህ ሌሎች ቀባዎች እንዲጣሉብህ አይደለም የምታረግ። ምንድነው የምትለው አንተ? ያለህን አቅም ኢትዮጵያን እየተረባረቡ ዓለም ከሰማዓለው ኢትዮጵያን እየተረባረቡ ነው ያሉት። እግዚአብሔር ስጣቸው። በጣም ነው የምናመሰግነው። ባይዞይ ከቲክቶከሮች ጀምሮ ሁሉም ደንግጦ ያየው ማለት እናቶቻችን ስጋቸው አይሚና አጥንታቸው ከቆዳቸው ተጣብቆ ያዩ ኢትዮጵያዊ በሙሉ ደንግጠው እርዳታ እያደረጉ ነው ያሉት። ሁሉም እየደገፈ ነው ያለው። ይሄ ድጋፍ መቀጠል አለበት። በተቻለን መጠን ህዝባችንን ማዳን አለብን። በጣም አመሰግናለሁ። እኔ አሁን ልወጣ ነው። መዳሚን አመሰግናለሁ። ፖለቲካ አታርጉ ማለት አያጅቡ ላንተ አይደለም ለኢትዮጵያውያን ለሁላችንም እንዲህ ሊያረጉ እንዲህ ነው። ይሄ ኢታፍቱ ስቶፕ በቃ እርዳታ ለሁሉም ህዝብ ለተቸገረ መድረስ አለበት። እንረባረብ፣ ህዝባችንን እናግዝ። ቴንክ ዩ አመሰግናለሁ። ፖለቲካ አታርጉት። ፖለቲካ አረጉት እኮ በቃ ፖለቲካ እኮ አረጉት እኮ በተራቡ እናቶቻችን ላይ